እሺ በዋነኛነት የምንሄደው ክብራትና ክብራን እዚህ ላሉ ሶስት ሰዎች ፖለቲከኞች ከታችን በስልክም ለምትወያዩ ሐሳቦቻቸውን የምሰጡበት የመጨረሻው አጀንዳችን ጠቅላይ ሚኒስትር አብይ አህመድ አንድ ዓለም አቀፍ ሽልማት ሊያገኙ ነው። የኔ ጥያቄ የጠቅላይ ሚኒስትሩን የ8 ዓመት ጉዞ እንዴት ታዩታላችሁ? እውቅና የሚያገኙት ጠቅላይ ሚኒስትሩ 100 ታዋቂ አፍሪካውያን የአመራርና የቢዝነስ ጉባኤ ላይ በሚታደሙበት መድረክ ነው። አንዳንዶቻችሁ ዲዘርቭ ስላላችሁ አይ ዲዘርቭ አረግሜ ማለት መብታችሁ የተጠበቀ ነው። ያስሎንጋስ ሐሳባችሁን በጨዋ ቋንቋ እስከሰጣችሁ የፈለጋችሁን የመናገር መብታችሁ የተጠበቀ ነው። ጠቅላይ ሚኒስትር አብይ እውቅና የሚያገኙት በጎርጎሮሳውያን አቆጣጠር 2026 በሞሮኮ ማራክሽስ ላይ ነው። እዛ ላይ በሚካሄደው ታዋቂ አፍሪካውያን የአመራርና የቢዝነስ ጉባኤ ላይ ነው። ጠቅላይ ሚኒስትሩ የሀገራችን ጠቅላይ ሚኒስትር አብይ አህመድ አሊ ይገኛሉ። ከጠቅላይ ሚኒስትር አብይ ጋር የዛምቢያው ፕሬዚዳንት ሃይኬንዴ ሂችሊማ ይገኛሉ። እንዲሁም የቀድሞ የአፍሪካ ህብረት ኮሚሽነር ወይም ደግሞ ሊቀመንበር ዶክተር ንኮሳዛና ድላሚኒም እንደዚሁ ይገኛሉ። ዘንድሮ በሚካሄደው 100 ታዋቂ አፍሪካውያን የአመራርና ቢዝነስ ጉባኤ በሞሮኮ ይደረጋል። ክብርና እውቅና ከሚሰጣቸው ታዋቂ አፍሪካ መሪዎች መካከል አንዱ ወይም ደግሞ ሽልማት የሚበረከትላቸው ጠቅላይ ሚኒስትር አብይ አህመድ ናቸው የሚል የጀርመን ድምፅ ሬዲዮ አድርሶናል። ጉባኤው እንግዲህ በሀገሪቱና ከሀገሪቱ ውጭ ባሉ ሀገራት መሪዎች መካከል ወይም ደግሞ ባለሀብቶች፣ ዲፕሎማቶችና ለውጥ ፈጣሪዎች ተብለው የተመረጡ ናቸው። በጠቅላይ ሚኒስትሩ ዙሪያ ላይ በጠቅላይ ሚኒስትሩ የ8 ዓመት ጉዟቸው ላይ ምን ትላለህ? እስኪ እሺ፣ እግዚአብሔር ያክብርልኝ ለሁለተኛ ጊዜም ለተሰጠኝ እድል። እኔ የአንድ ሀገር መሪ በመሸለሙ ደስታ ነው የሚሰማኝ። የኖብል ሰላም የሰላም ኖብል ሽልማት ተሸልሞም በጣም ደስታ ነው ሰማኝ። ቅሬታዬ የሰላም ተሸላሚ ሆኖ የጦርነት አጥማቂ መሆኑ የሰውየው የግለሰቡ እንግዲህ ችግር ነው። ቅድም መስፍኔ አይምሮ ምናምን ብሏል። እኛ አልተማረክንም፣ ትሮማ የለብን፣ ምን የለብን፣ ለምንድን ነው የአይምሮ እንትን ምንለው? እና እንግዲህ የመልስ ምት ሊሆን ብዬ በቀላሉ ነው ያልኩ፣ በትንሹ በኋላ እሱም ይጨምራል። ወታደር ነው እና ኖብል መሸለሙ ሊስት ውስጥ ገብቷል። አንድ ኢትዮጵያዊ የሰላም ኖብል ተሸላሚ ሆኗል። በማግስቱ ግን 1 ሚሊዮን ህዝብ ማስገደሉ የተሰጠ አይመለስም በሚለው ቀረ እንጂ ተወስዷል። አዲስ አበባን በማጽዳት እንደገና ምን በማድረግ አፍሪካ በጣም ያደንቁታል። ግልጽ እንሁን፣ ከተማውን በመቀየሩ ምናምን እነዚያ ዙሪያ ያሉ ኬንያ፣ ናይጄሪያ ይወዱናል፣ በጣም ነው የሚወዱን። ለምንድነው አሁን ቃሏን ለምን እንደሚወዱን የተጠና ነገር በቱሪዝም ስላለ ድሮ ኃይለሥላሴ ጊዜ የሚደረግ አለ። ሰው ትሁት ነው፣ ቆንጆዎች ነን ምናምንን። ኢትዮጵያውያን ያልከው አብዛኛው እኮ እንመሳሰላለን። ቴዲ አንተና እኔ አሁን በቪዲዮ ቢወጣ መስፍን በጣም እንመሳሰላለን። ለምንድን ነው? እሱም ደግሞ ሌላ አንትሮፖሎጂ ነው፣ አልገባበትም። አሁን አንትሮፖሎጂ ካመጣ ፀሐይን ይዞራል ያለ ሰው ይወገር እንደተባለው ስለሚሆን እና ሽልማቱ ጥሩ ነው። ሽልማት ደግሞ በጉቦ እንደሆነ አትርሳ። ያንም ቢሆን ሻቢያና ስፖንሰር ካለ ቴዲ አሁን ይሸልማል። ኖብል ሰላም ተሸላሚ ይሆናል። ብቻ ስፖንሰር ይኖርኝ ይላንተ ስፖንሰር አለ፣ አሽቋላጮቹ አሉ፣ በቃ ገንዘብ የሚያዋጡ ካሉ ኦኬ። ይሄ ክሪስታል ክሊር ነው እና ያንም ኖብሉም ጊዜ ብር ያዋጣል፣ ፕሮፖዝ ያደረጋል፣ ምን ያደረጋል፣ ተሸለመ። ሚኒስትሩ በሙስና በገንዘብ ነው ለዚህ ሽልማት የሚጠራ አለ፣ ብሩ የሚያዋጣ አለ፣ ላቢ የሚያደርጋል። ለዛ ማስረጃ አለ። ዶናልድ ትራምፕ ሁሉ እኔ ሊሸለም እኔ ካልተሸለምኩ ብሎ አፍሪካኖቹን አምጥቶ ቢሮ ሁሉ አላይ በል ምናምን ብሎ ግን አልሆነም። መጨረሻ ላይ የአብይ ኖብል ሽልማቱን ስፖንሰሯ ዩኤኢ ነበረች። ጥሩ ነው። ያን ጊዜ በገንዘብ ከሆነ ዶናልድ ትራምፕ ያላሳካውን የኖብል ሽልማት እንዴት ከሶስተኛ ዓለም ከድህነት ወለል በታች የሚኖር መሪ ምዕራባውያን ተቃውሞ እነሱ ፈላጭ ቆራጮቹ ተቃውሙት። ዩክሬን መጣ፣ ጦርነቱ መጣ። እሱ እኔ ሪያሊስት ነኝ፣ አይዲያሊስት አይደለሁም፣ ሪያሊስት ነኝ፣ ጦርነት ይቃውማለሁ፣ ጦርነት አስቀራለሁ ይል ነበር። መጣበት፣ ዘመተ፣ ምን አለ ሚለውና የሚያደርገው አልገናኝ አለ። እንግዲያስ ባጠገቡ ሆኜ
ሰውየውን አሁን ሽማግሌው ማቆለባበስ ይችላል። አሁን እንደነ መስፍን እዛ አሁን ወንድሜ ማን ነበር አንተኔ ምናምን እዛ ስለሆኑ እንያዛለን። አትፍሩ፣ እኛ አንፈራም። እና ለቤትም ጥሩ ነው። በጣም የሚያደንቁ እኮ ሰዎች ሊበራል መሆንና ፍሪ ሀሳብ እንዲሸራሸር ማድረግ ነው። እኔ እንደው ፍቀድልኝ፣ እኔ ልሙት አንተ አትሙት። በጣም ያሸረገት ጊዜ ቤቱ ይመጣል። ሳተላይት ወይ አድርሴ እና ገንዘብ ነው፣ ላቢ ነው፣ ላቢስቶች አሉ። ዓለም የሚሰራው በዛ ነው። ደስ ብሎኛል ማለት አይጋጭም። በገንዘብ በሙስና ነው ካልክ አይመለስማ። አንዳንዴ ይሄ ወተቱን ታወጣዋለህ ከጡት እንጂ አትመልሰውም። ደምም እንደዛ ነው። እንትን ላይ አንድ ከወጣ ወደኋላ አይመለስም። በእነዚህ በእንትኖቹ እና ተሰጠ። በጣም ደስ ብሎናል። አንድ ኢትዮጵያዊ ሊስት ውስጥ አለ፣ ወጣት፣ ለዚያውም በጣም ግርማ ሞገስ ያለው ሰው። እኔ ያልኩት በማንግስቱ ግን 1 ሚሊዮን ህዝብ ላይ ጦርነት ማዝመቱ ማሸነፍና ይሄ ጎልያድና ዳዊት ነው። አቦ እኔ ቢሆን እኔ ሞታለሁ እንጂ 1 ሚሊዮን ህዝብ አልጨፈጭፍም። እኔ ሞታለሁ፣ ድብን ብዬ እኔ ሞታለሁ እንጂ ያ የኔ መሞት ግን ቅድም አንተ የምትለው ብሔሬን ያስመታል ወይ ምናምን ሌላ ነው ፖለቲካው። ግን I can give you 100% evidence ዩኤኢ ናት ገንዘብ ያዋጣችው። ኢሳያስ ነው፣ አንድ ልጅ ነው እዛ ያለው። አሁን ከሱ ተጣልቷል። ፕሮፖዝ ያደረገው ተሸለመ። ይሄ ኖ ዎር ኖ ፒስ በሚለው ጥሩ ሆኖ ነበረ። ሻቢያና ህወሓትን ሻቢያና ህወሓትን ቢያስታርቅ ለዘላለም ታሪክ ላይ ይገባ ነበር። እና አፍሪካውያን ያደንቃሉ ከተማ በማጽዳቱ ምናምን በማድረጉ። ግን የኢትዮጵያ ህዝብ አሁን 56,000 ነፃ ነው። እኔ ጠበቃ ቢሆን እጄ አብይን ቢሮ አንተ ናደን ታርጋ ምትቀይረው ነፃ አድላቸው ብዬ ነው የሚገትረው። ነፃ ነው መሆን አለበት። ሐሳቡን እንሸትም አንተ መጣለ ህዝቡ አልጠየቀው አይደል? አንተ ነቀይካ ነፃ። አንድ ናይጄሪያዊ ዋሽንግተን ዲሲ አካባቢ ካሜራ አስወርዷል። ከሶ ካሜራ ከ2 ደቂቃ በፊት መኪናዬን አንስቶ ቀጥቀጠኝ ብሎ ጠበቃው ምን አለ? እስራኤላዊ ለምንድን ነው ግን ህዝቡን ካሜራ ከትምህርት ቤት ውጪ ካሜራ እየተከላችሁ ምትቀጡ ብሎ ካሜራ ወርዶ ነበር ከከተማው ለ2 ዓመት ነው ለ3 ዓመት። ህግና ስነ ስርዓት የሌለ ሀገር ማንም ዝም ብሎ ምርኮኛና ምናምን ሰገጤ ስለሚያዝ አው ብለነው እንለፍ ካሉ እኔ አልልም። እሺ ሳይንስ ኤቲክስ ይሳል። አው ኢወርድ ጉምቱ ፖለቲከኛ ነህ። በፖለቲካ ትንታኔዎች ፖለቲከኛ ያልሆኑ ሰዎች የሚጠቀሟቸውን ቃላቶች አትጠቀም። አሁን ሰገጤ የሚለው የህዝብ ተወካዮች ምክር ቤት የምትናገረው ቃል አይደለም። እሱ መታረም አለበት። ሰገጤ ዝም ብሎ እዚህ ሶሻል ሚዲያ ላይ ያሉ ሰዎች ወይም የከተሜ ልጆች አንዳቸውን ወይም ከገጠር የመጣ ያለበሰልክ ያልሰለጠንክ ለማለት የሚጠቀሙበት ቃል ነው እንጂ የፖለቲካ ቃል አይደለም። ይስተካከል። እሺ ወደ መስፍን ፈይሳ ሮቢ እንሄዳለን። እሺ ቴዲ፣ ችግሩ እኮ ደሃ ሆነን የቀረንም እንደዚህ አይነት ደህነት ጭንቅላቶች በብዛት ስላሉን ነው። እኔ ለነጥብ ይመዝገብልኝ ኢወርልድ ደግሶ የአሜሪካንን ፓስፖርት የተቀበለ ቀን፣ ኢትዮጵያን የካደ ቀን፣ ደግሶ ፓስፖርቱን የወሰደ ቀን፣ የደገሰባትን ቀን አልቅሶ የኢትዮጵያን ፓስፖርት የሚጠይቅባት ቀን ሩቅ አይደለም። በጠቅላይ ሚኒስቴር አመራር ሁሉ ነገር በነሱ ሌባ ልጅ እና ሌባ እናት ልጇን አታምንም ስለሆነ ሁሉ ነገር በጉቦ ስለሚያምኑ በጥቅም ስለሚያምኑ ሁሉ ዓለም ሁሉ እንደዛ ነው የሚሰራው ብሎ ነው የሚገምቱትና ኖቤል ሽልማት በተሸለመ ማግስት 1 ሚሊዮን ህዝብ አስጨረሰ ይላል። ወዳጄ እኔ የኢትዮጵያ ጠቅላይ ሚኒስቴር ሆኜ ኢትዮጵያን የሚያፈርስ አካል ካለ 10 ሚሊዮን ያልቃል እንጂ ኢትዮጵያ አትፈርስም። ኢትዮጵያን ለማዳን አፈርሳለሁ ብሎ የሚተኩስ አካል አፍርስ ብዬ አገር አላስፈርስም። የሚያልቅ ያልቃታል። ኢትዮጵያ እንድትድን ዋጋ ይከፍላል። መሪ እሱ አይደለም የተኮሰው፣ የተኮሱት ሌሎች ናቸው። ኢትዮጵያን አፍርሰን ማየት እንፈልጋለን የሚሉ አካላቶች ሲተኩሱ
አይ አፍርሷት ብሎ መልቀቅ ነበረበት ኖቤል ስለተሸለመ ይላሉ። ኖቤል የሚሸለመው እኮ ለኢትዮጵያ ጥሩ ነገር በመስራቱ ነው። ኢትዮጵያ ደግሞ አለመፍረሷ ራሱ ያሸልመዋል ሌላ ሽልማት እንደገና በማዳኑ የፈረሰችዋን ልትፈርስ የነበረችዋን አገር ሞቶ በማዳኑ ሌላ ሽልማት ካለ ወደፊት ሊያሸልመው ይችላል። አሁን ገና በአፍሪካ አይደለም ጠቅላይ ሚኒስቴሩ እነ ኢወልድ እያዩ ኢትዮጵያ በለቅሶ ፓስፖርት የሚጠይቁባት አገር የምትሆንበት ጊዜ ሩቅ አይደለም። ደግሰው ፓስፖርታቸውን እንደቀየሩ አልቅሶ የኢትዮጵያን ፓስፖርት መልሱልን የሚሉበት ዘመን ሩቅ አይደለም። እድገት ሲመጣ ቴክኖሎጂ ሲመጣ ጠቅላይ ሚኒስቴሩ የ21ኛ ክፍለ ዘመን የኤአይ ትውልድ ነው። ትናንት በማኑዋል ዘመን ቆሞ የቀሩ ቡድኖች ከጠቅላይ ሚኒስቴሩ ጋር አይግባቡ። እሱ የሚያስበው ዓለምን ወደፊት ተስፈንጥረው ነው የሚያስበው። እነሱ አባቶቻቸው በገዙት ማኑዋል ነው አገርን መግዛት የሚፈልጉትና ዓለም ደግሞ የተመለከተው አፍሪካ የተመለከተችው በአፍሪካ የመጀመሪያ የኤአይ ዩኒቨርሲቲ ያቋቋመ የመጀመሪያው መሪ ነው። ይሄ መሪ ዛሬ አይደለም እነዚህን ቴክኖሎጂዎችን ያሰበው። ትናንት የዛሬ 20 ዓመት ከወያኔ ማዕከል ውስጥ ሆኖ ኢቲኤም የባንክ ኢቲኤምን ሶፍትዌር ሲሰሩ ገንዘባችን ሊሰረቅ ነው፣ ገንዘብ ሊሰርቁብን ነው፣ ይሄ ትክክል አይደለም ብሎ ተቃውሙ። ቪዲዮ አለ። ሳሞራ ዩኑስ ነው የደገፈው የዛን ጊዜ ሁሉ መሪዎች እምቢ ብሎት። ይሄ ካሜራ አሁን ቅድም ስለ መኪና ስናነሳ ነበር አለ። የከተማ ውስጥ ካሜራዎች መኪናዎች ወንጀል ሰርቶ የሚፈለጉ ከሆነ ትራፊክ መንገድ ላይ መቆም አይጠበቅበትም። ያ የሚፈለገው መኪና ባርኮዱ ኮምፒውተር ውስጥ ይገባል። ልክ በካሜራ ጋር ሲያልፍ ለፖሊስ ምልክት ይሰጣል ማለት ነው። እንደዚህ ሀገር ሌባ ይሄንን አይፈልግም። ምክንያቱም ሌብነቱ ውስጥ እንዲያዝበት ስለማይፈልግ። ስለዚህ ቆሞ ቀሮች አሁን ያደገ አገር ላይ ቁጭ ብለው እዚህ አገር መንግስት ወስኖብን ነው የምንከፍለው። በቃ ለምን ይሄን ወሰንክብኝ ብለን የምንከራከርበት ቦታ እንኳን የለም። የመንግስት መዋቅር አንድ የሆነ ታክስ ክፍያ የሆነ ባጀት መድቦብን ሲመጣ ግለሰቦች የሚያነሱት ኢሹ የለም። ትከፍላታለህ ሳትንጨረጨር ምን ሳትል ቢል ይደርሳል ትከፍላለህ። ኢትዮጵያ ውስጥ ጠቅላይ ሚኒስቴሩን የሚያሸልሙት በዚህ ጦርነት ውስጥ ሆኖ ወንበር ከያዘ ቀን ጀምሮ ብሔርተኛው በየአቅጣጫው ኢትዮጵያዊ ነኝ የሚለው በየአቅጣጫው እየተጓተተ ብሔርተኛም በማርገብ ኢትዮጵያዊነትን በማርገብ መሃል መንገድ ላይ የኢትዮጵያ ፖለቲካ የመጣችበትን ጉዳይ ተረድቶ ታርጋ በመቀየር ከመታወቂያችን ላይ እያንዳንዳችን ኢትዮጵያኖች ቋሚ አድራሻና አሻራ ያለው ዓለሞች ያደጉበት የዜጎች ቁጥጥር ፋይዳ አይዲ ሲመጣ 666 ነው አትውሰዱ ብሎ የሚሰብኩ ቆሞ ቀሮች አሉ። እነ ኢወልድ ጠቅላይ ሚኒስቴሩን መሸለሙ የአፍሪካ ሀገሮች ውስጥ የራሳቸው መሪ የሚቃወሙ ኢትዮጵያ ብቻ ነው የምትሆነው ታለ። ሌሎች ሀገሮች የፈለገ ዲክታተርና አጥፊ መንግስት ቢሆኑ መሪያቸው በሆነ ዓለም ላይ ሲሸለም አይናገሩም። ኢትዮጵያኖች ሰላማዊ ሰልፍም ይወጣሉ። ምቀኛ ማቾች ነን፣ ክፉዎች ነን። ክፋታችን እርስ በራስ የመመቀኛኘት መሪዬ አገር ውስጥ ችግሬን እፈታለሁ ዓለም ፊት ግን የኢትዮጵያ መሪ ተብሎ መጠራቱ እኔም ነው አብሬ የተሸለምኩት የኔም ሽልማት ነው የትውልድ ሽልማት ነው ብሎ እውቅና ከመስጠት ይልቅ አቃቅሬ ማውጣት የክፉ በሽታ ፖለቲካ ነው የተናወጠንና ይሄ ጸበል ካለ ወይ ደብተራ ካለ ወይ ጦንቃይ ካለ ተጠምቆ ካልዳኑ እንደነ ኢወልድ የሚድኑ አይመስለኝም። እግዚአብሔር ይማራቸው ነው የምለው። ጠንቋይ ያድናል ብለህ ታምናለህ? በዚህ አጋጣሚ
ሜቢ የሚያምኑበት ከሆነ ሰው በድንጋይም ካመነ በእምነቱ ነው እንግዲህ ነው። ኦኬ ሻጅስ ለጠቅላላ እውቀት ነው እንጂ ከአጀንዳችን ከተንኳይ ጋር አይደለም ዛሬ። ታላቁ ጥቁር 6 ደቂቃ አለ ወንድሜ። እሺ እንግዲህ ብዙ ጊዜ ከድህነት ማንወጣበት ምቀኝነት ሲባል ሰምቻለሁና አይ ዶንት ኖ አሁን ምናልባት የተሻለ ቦታ ሆኖ ነው መሰለኝ መስፍን የሰዎችን ድህነት ለማስታወስ በጣም እየተጋ ነውና ምናልባት እሱ ሀብታም ሆኖ ሊሆን ይችላል። እሱን ባታስታውሰን እላለሁ። ቢኮዝ ትላንትና መኪናዬ ውስጥ ነው ማድረው ስትል ብዙ ሰዎች ህይወትን ለማቃናት ብዙ የለፋ ሰው አለ፣ ብዙ ያዋጣ ሰው አለ እና ይታዘበዋል። አካሄድ ቴዲ አንድ ያካሄዱ ምንድን ነው? እኔ ድሃ ሆኜ መኪና ውስጥ አድሬ ያለው ብዬ ተናግሬ አላቅም። ያልተናገርኩትን ለውሸት ፕሮፓጋንዳ እኔ ላይ መጠቀም አይ እዚህ ጋር ያለው ውይይት የሚሰማ ኢትዮጵያዊ በሙሉ እስቲ በእነዚህ ውስጥ ጠቅላይ ሚኒስትሩን ይመዝነውና የቱ ጋር ነው የሰውዬ ስኬታማነቱ የሚለውን ራሳቸው መገመት ይችላሉ። ማንም የግዴታ ገብቶ አገላብጦ እውቀት ውስጥ ገብቶ ተመስጦ ማወቅ አይጠበቅበትም። በሰላም ሁኔታ ሞርዛን 70% ኦፍ ኢትዮጵያ ያለችበት ሲቹዌሽን ከሀገሪቷ ምን ውስጥ እንዳለች እንግዲህ እኛ ብቻ አይደለም የምንመሰክረው፣ ህዝቡ ብቻ አይደለም የሚመሰክረው፣ ዓለም አቀፍ ሚዲያዎች የሚመሰክሩት ነው። በየዕለት ያለ ጦርነት፣ በየዕለት የሚሞትበት ትላንት እኮ ሰው እያለቀሰ በየሚዲያው በሚነገርበት ሰዓት ላይ ነው ያለ ነው አይደል? ይሄንን እንዴት እንዳዩት አይዶ ነው። ምናልባት ቲክቶከሮች የመረጡት ከሆነ አላቅም፣ እየመጡ የሚጋበዙ ቲክቶከሮች ለዚህ ሽልማት እውቅና ስጡ ተብለው ሜቢ ከመረጡ አላቅም፣ ሊሆን ይችላል ብዬ ገምታለሁ። ወይንም ሌሎች አፍሪካውያን እያዩን ያሉት በቲክቶክ ፕሮሞሽን ከሆነ ለዚህም ሽልማት ሊያበቃው ይችላል ብዬ አምናለሁ። ሌላው ልዕቀት ነው። ልዕቀት ለምሳሌ በየስንት ዓመቱ የሆኑ ተማሪዎች ተመርጠው ናሳ የሚመጡ አሉ ካያችሁ፣ ኦር የሮቦት ውድድር የሚወዳደሩ ምናምን። በዛች 10 ሰው መነጽር ውስጥ የኢትዮጵያን ተማሪ ካየን ኢትዮጵያ ልዕቀት ላይ ነች ያለችው ልንል እንችላለን። ግን አብዛኛው የኢትዮጵያ ተማሪ ያለበትን ሁኔታ አሁን እዩ። አብዛኛው ትምህርት ቤት ተዘግቷል። የዓለም አቀፍ የዩኔስኮ መረጃዎችን ማየት ትችላላችሁ። 8% ህፃናት ኢትዮጵያ ውስጥ ትምህርት ቤት እየገባ ነው የሚለውን ማየት ነው። ይህንን አይታችሁ የኢትዮጵያ የልቀት ደረጃ ምን ላይ ነው ያለው፣ የፈጠራ ሁኔታዋ የት ጋ ነው ያለው የሚለውን መመዘን የዚያን ያክል ካልኩለስ አይደለም ብዬ አምናለሁ። ኢኮኖሚ ውሰዱ። ቅድም እኮ እያወራን ያለነው ሰው ታርጋ ማያወጣበት ገንዘብ ላይ እኮ የደረስነው የኢኮኖሚው መውደቅ ነው አይደል? ተወደደ ብለን የምናወራው እኮ ከባድ የሆነ የዋጋ ግሽበት ያለበት ሀገር፣ ሰው በልቶ ማያድርበት ሁኔታ ውስጥ የገባበት ሀገር፣ ብዙ ረሃብ የተፈጠረበት ሀገር ሆኗል። ይሄ ባለበት ሁኔታ ይሄን ሽልማት መስጠት ለዚህ ሰውዬ አይ ዶንት ኖ በምን ምንዛኔ በእነዚህ መነጽሮች ከሆነ የተዳኘው ይህ ሰውዬ ለእኔ ምኑንም ያሟላ ሰው ነው ብዬ አላምንም። ልቀጥል። ድንበር ዘለል ኢትዮጵያ በዘመኗ ጎረቤት ሀገርን የወረረችው በሱ ዘመን ነው። ዛሬም ድረስ ድሮን አስነስተን እንተኩሳለን የጎረቤት ሀገር ላይ፣ ዛሬም እናስፈራራለን እንወራለን እያልን ማለት ነው። ሶ ዲፕሎማሲያዊ ግንኙነታችን ከጎረቤታችን ሀገሮች ጋር ያለንበትን ሁኔታ ተመልከቱ። ከሶማሌ ተባረናል። ከሱዳን የሚመጡ ታጣቂዎች ህዝባችን ያጠቃሉ። ኤርትራ ስቲል የኢትዮጵያን መሬት ይዛ ቁጭ ብላለች። እነዚህ ሲቹዌሽን ባሉበት ሁኔታ ድንበር ዘለል ግንኙነት ከአፍሪካ ሀገሮች ጋር ያለውን ወይም ከጎረቤት ሀገር ጋር ያለውን የድንበር ግንኙነት በምን ሚዛን እንደመዘኑት እኔ እንጃ፣ እኔ አይገባኝም። ስቲል የሱዳን ታጣቂዎች በደቡብ ኦሞ ውስጥ ስቲል ድረስ አሉ። ይሄ በሆነበት ሁኔታ ሰውየው ለዚህ ይመጥናል ወይንም ለነዚህ መስፈርቶች የሚመጥን ነው ብዬ አላምንም። ግን he has his own promotion ፕሮሞት ያደርጋል። ያ ደግሞ ትልቅ አፍሪካ ውስጥ ያሉ በቲክቶክ ትልቅ ድምፅ ያላቸው ሰዎች ይመጣሉ፣ ሶ ፕሮሞት ያደርጋሉ። የሚያሳዩት ነገር አለ። ያ ቪዥን ወይንም ያ ምስል ምናልባት አፍሪካውያኖቹን ሌላ ስሜት ውስጥ ሰጥቶ ሊሆን ይችላል፣ በዛ መርጠውት ሊሆን ይችላል። ፎር ኦል ግን ይህ ሰውዬ ለእነዚህ መስፈርቶች ይመጥናል ብዬ አልገምተም። ዋንስ ፎር ላስት እንግዲህ ዲክታተር የሚባሉ የአፍሪካ ሀገራት ራሳቸውን በራሳቸው ራሱ ለሽልማት
የሚያጩ ያለበት ነው አፍሪካ ውስጥ ማለት ነው። አፍሪካ ውስጥ ሽልማት አይ ዶንት ኖ እኔ የዛን ያክል ትልቅ ነገር ነው ብዬ አላምንም። ራሳቸውን በራሳቸው የሚሸልሙ መሪዎችም የነበሩበት ክፍለ ሀገር ስለሆነ ማለት ነው። በዛ ቢታይ ባይ። ኦኬ ቴንክ ዩ